በአጋጣሚ በድንገት ሞተ። ያሌ ሲሞት ያው ብቸኛ ነበርኩ በዚያን ሰዓት ከ3 ሰዓት በኋላ ከሞተበት ተነሳ። አዎ በቃ ብድግ አለ። በቃ ሲነሳ እርሶ ምን አድርገው ነበር? ጸሎት አድርገው ነበር? እግዚአብሔር በጸበሉ ላይ አድሮ ሲፈውስ ሰዎች ክፉ ሐሳብ ያደረባቸው በጽነው ይላሉ የሚል ሐሳብ አንስተዋል። አዎ ይላሉ ብዙ ሰዎች። አጋንንት ለምን ለፈለፉ እንዳይባልማ ክርስቶስም አንተ ኢየሱስ የዳዊት ልጅ ብሎ ራሱ ምስክር ሰጥቷል። እየለፈለ በሰዎች ላይ አድሮ ነው። ራስነቱን እኮ አይገልጽም። አጋንንት አይጨበጥም፣ አይዳሰስም። እጽዋት ነው ብላ ለሚናገሩ ሰዎችና ወይም እጽ አለባቸው ተብሎ ለሚባሉ ሰዎች ሰብስቦ ጉባኤ አድርጎ በላንተ መጽህን አቅርብ አንተ መጽህን እስኪ ታዩ ማለት አለበት። ይሄን መጠየቅ አለበት። ሳምበረክ ስንት ሴቶችን ሲሸመድድ ስንቱ አፈር ድሜ አስቀርቼ አልጋ ላይ አቆይቼ ግማሹን ገድዬ እንኳን ነገራቸውን ንግግሩ የምናቅዳቸውን አንድ ሰውን እንዲህ አደርጋለሁ ብሎ ያወራል። ይሰማሉ። ያን ነገር የማደናቀፍ ስራ ይሰራሉ። እነዚህ አየር ጋር አጋንንቱ የሚባሉት ኋላ የቀሩት በምድር ላይ ያሉት ደዌ በሽታ ነው የሚሆኑት። በሽታ የተለያየ በሽታ እስማና ሐረይኩክሙ ውስተ ዓለም ከዚህ ከሚጠፋው ዓለም እኔ መርጫችኋለሁ፣ ዓለም እንዳያሸንፋችሁ፣ ዓለም እንዳያስገድዳችሁ ብሎ ይሄን ተናግሯል። ይሄም አሁን ለምጽ ሲነጻ ድዊ ሲፈወስ በመታቱ ነው የሚሉ ሰዎች አሉ። ይሄ ነገር በሆነ እጽ ነው የሚሉ ሰዎች አሉ። ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ? ይህ ዶርቃ ሚዲያ ነው። ፕሮግራሙን እየመራው ከእናንተ ጋር ቆይታ ማደርገው ነው ወንድማችሁ አላየነኝ። ዛሬ ደግሞ በብዙ ቦታዎች ላይ በጸበል ማጥመቅና በፈውስ አገልግሎት የሚታወቁ ቀሲስ ወልደ ትንሳኤ የሚባሉ አንድ ካህን አባት ይዤላችሁ መጥቻለሁ። ከሳቸው ጋር በሚኖረን ቆይታ እኔ ያየኋቸውን ጥያቄ እያነሳሁ እጠይቃችኋለሁ። የእሳቸውን ምላሽ ደግሞ አብረን የምንሰማ ይሆናል። እስከ መጨረሻው ድረስ ከኛ ጋር ሁኑ። አባቴ ጥሬን አክብረው ስቱዲዮ ድረስ ስለመጡ ከልብ አድርጌ አመሰግናለሁ። ይፍቱኝ ባርኩኝ። እንኳን ደህና መጡ። እስቲ ድምጾትን ከፍ አድርገው ስሞትን ያስተዋውቁና ለአድማጭ ተመልካቾቻችን ወደሚቀጥለው ጥያቄ እንሄዳለን። እኔ እንግዲህ ወልደ ትንሳኤ ይባላለሁኝ። ያው ካህን ነኝ። የጸበል አገልግሎት ነው የማገለግለው። እንደ እግዚአብሔር ቸርነት ማለት ነው። ይሄ ነው እኔ። መልካም አባታችን፣ እስቲ እንግዲህ ካህን ሐዋርያዊ ተልእኮ ነው የሥራ ድርሻው። አገልግሎት ጋራ ተራራ አይገድበውምና በብዙ ቦታ እየወጣ እየወረደ ያገለግላል። የተወለዱ የታደጉ ማለት አልፈልግም። አባታችን ይህን መንፈሳዊ ትምህርት እንዴት ተማሩ? ድቁና መቼ ተቀበሉ? መንፈሳዊ አገልግሎቱ ወደዚህ ወደ ጠበል ማጥመቅ አገልግሎቱ መቼ መጡ? እስቲ ከትምህርት መሰረቱን ጀምር። አዎ ድቁና የተቀበልኩት እንግዲህ አቡነ ጴጥሮስ ይባላሉ። ደሴ የሚኖሩ አባት ነበሩ። በሳቸው ጊዜ ነው ድቁና የተቀበልኩት ማለት ነው። አቡነ ጴጥሮስ በደርግ ዘመነ መንግስት ማለት ነው። በሳቸው ጊዜ ነው ድቁና የተቀበልኩት። እንደውም የሚገርመው ድቁናቸው ዛሬ እስካሁን ድረስ ሰጡ ካርዶ አለች። የሚገርመው ማለት ነው። በደርግ ዘመነ መንግስት ነው ድቁና የተቀበሉት? አዎ ድቁና ማለት ነው። እርሶ ስንት አመቶት ነው ማለት ነው? ለዚያ ያ ስቀበል እንግዲህ 16 አመት ይሆነኛል ማለት ነው። 16 አመት። ስለዚህ ድቁናውን የሰጡት አቡነ ጴጥሮስ የሚባሉ ሊቀ ጳጳስ ናቸው። በሳቸው ነው። ከድቁና በኋላ ወደ ቅስናው መጡ። የጠበል አገልግሎት የጀመሩት መቼ ነው? እንዴት ጀመሩ? የጸበል አገልግሎት የጀመርኩት በ1999 ዓመተ ምህረት ማለት ነው። በ1999 ዓመተ ምህረት። አዎ። የት ጀመሩ? የመጀመሪያ የጀመሩት ጎንደር ነው። ጎንደር ሼዲ ከተማ አለች። አቡነ ገብረ ክርስቶስ እዚያ ነው የጀመርኩት። ሼዲ ገንዳ ውሃ። አዎ። ወደ አዲስ አበባ እንዴት መጡ? ወደ አዲስ አበባ እንግዲህ በአጋጣሚ አዲስ አበባ የመጣሁት ጅማ የሚባል
ክፍለ ሀገር አለ መቱ። በዚያ ጸበል ባገለግል ነበረ። መቱ ጎሬ ይባላል። በዚያ ዙሪያ ወደ 3-4 ቤተክርስቲያኖችን አገለገልኩ ማለት ነው። በዚያም አገልግል ያለው አዲስ አበባ ግን በ2007 ማለት ነው። በ2007 እዚያ አገልግሌ ወደ አዲስ አበባ በ2009 መጣሁ። እዚህ መጥቼ ገብርኤል ላይ እንዳልኩ ጀመርኩ። እንደው አባታችን ከገንዳ ውሃ መቱ ለመሄድ ምን አነሳሳውት? አካባቢው አይገናኝም እንትን ነው። እንዴት ሄዱ? ይሄንን ሰፋ ያለ ነው ያልኩም ለዚህ ነው። ይሄንን ወደ ይሄም አገልግሎት እንደገባ ያደረገኝ ብዙ ሚስጥር አለው። ይሄንን ሌላ ጊዜ ብናገረው እግዚአብሔር የካህናት እንግዲህ ሁር ወመሃሩ ውስተ ኩሉ አጽናፈ ዓለም ነው። ካህናትን ዓለምን ዙራችሁ አስተምሩ ነው የሚለው። እኔ ደግሞ ከዚህ የተለየ ሚስጥር እግዚአብሔር ስላደረገልኝ እኔ እየዞርኩ እስካለ ህይወቴ ይህን ስላደረክልኝ በማንኛውም ስርፋ ዙሬ ይህን የተሰጠኝን አገልግሎት አገለግላለሁ በማለት ቤቴና ንብረቴን ሳልቆጣጠር ዝም ብዬ ክርስቶስን ሁኔታ እያሰብኩ የመጀመሪያ ወደዚህ ስራ የገባሁት የመጀመሪያ ያው እንዳልኳችሁ በጅማ ስሄድ በቅስና እያገለገልኩ ነበር አንድ ቦታ ላይ። ከዚያ እንዳለሁኝ ስኖር ማለት ነው የመጀመሪያ ልጅ ነበረኝ። እሱ ልጅ በአጋጣሚ ነሐሴ 24 ነው ማለት ነው ወቅቱ የቆየ ነው። ያ ልጅ የ2 ዓመት ከምናምን ይሆናል። በአጋጣሚ በድንገት ሞተ። ያ ልጅ ሲሞት ያው ብቸኛ ነበርኩ በዚያን ሰዓት። ያው ወደዚያ ነበርና ባልተቤቴን አለች። ያ ልጅ ሲሞት ከምሽቱ 1 ሰዓት ሙቶ በ3 ሰዓት ነፍስ ዘራበት። ይህ ከሆነማ ይህንን ዓለም በእውነት ቅድስት ክርስቶስ ሰምራም በህይወቷ ስትኖር ድንቅ ስራዋ ለምናኔዋ ትልቅ ዓላማ የሆነላት ያ አጼ ገብረ መስቀል የተባለ ንጉስ ከሰጣት አገልጋዮች አንዷ ሞተችባት። ከሞተ በኋላ ተነሳያ ሲነሳላት ጌታዬ ወይ በዚህ ውስጥ ሁኜ እንዲህ ያደረክልኝ ከዓለም ተለይቼ ብጠይቅ ምን ያክል ታደርግልኛለህ ብላ እንደሄደችው እንደሷ ያለውን እኔ ሁኛለሁ ማለት አይደለም። ያ ልጅ ተነሳ። እንግዲህ ጌታዬ ሆይ ከእንግዲህ በኋላ ራሴን አዋርጄ ስለ ስምህ ከሀገር ወደ ሀገር እየዞርኩኝ ባለኝ ነገር እናገራለሁ ብዬ ለእግዚአብሔር በተሳልኩትና በተናገርኩት መሰረት ይሄ ነው የመነሻ ሚስጥሩ። መጀመሪያ ከሚያገለግሉበት ትዳር ቤት መስርተው ከሚኖሩበት ቦታ ወጥተው አገልግሎት የጀመሩት በዚህ ምክንያት ነው? አዎ እንጂ እንዳንድ ካህን ሆኜ የማገለግል ሰው ነበር። እንዳንድ ቄስ ተቀጣሪ ሆኜ ማለት ነው ማገለግል። ልጆት ከምሽት 1 ሰዓት ሞቶ 3 ይሆናል። ከ3 ሰዓት በኋላ ከሞተበት ተነሳ? አዎ በቃ ብድግ አለ። በቃ ሲነሳ እርሶ ምን አድርገው ነበር? ጸሎት አድርገው ነበር? አምላከ ተክለ ሃይማኖት ብያለሁ በልቤ። ነሐሴ 24 ስለሆነ እንዲሁም ቤተክርስቲያን እጄ አገልግሎት እጄ ስመለስ ስለሆነ ይሄ የሆነው አምላከ ተክለ ሃይማኖት አምላከ ተክለ ሃይማኖት በልቤ ነው። ግን ይድናል ብዬም አይደለም። ምክንያቱም ጓደኛዬ የነበረ አንድ ካህን እሱ ነው ስርዓቱን እንዲህ አድርጎ ያዘጋጀው ልጁን። ግን አምላክ ነበር ተገንዞ ልጁ እንዲህ ሰውየው ቄሱ እንዲህ አድርገው ታቅፈው ይዘው ያው አብቅቷል ብለው ያው እያለቀስን ነው እኛ በዚያ ሰዓት ያው ብቸኛ ስለነበርን ባለው በአካባቢው በቋንቋ ብዙም እንዲያ ስለነበረ ማለት ነው። ከፋ ብሔር ነው የነበርኩበት በዚያን ሰዓት እና መጨረሻ ላይ ያው ዳነ። ይሄንን ስራ ጀመርኩት ማለት ነው። ልጆትንም ሚስቶትንም ከዛ በኋላ ተተወጡ? አዎ ጥዬ ወጣሁኝ። ደብረ ሊባኖስ ምጄሱ ባያውቁኝም ዋልድባ ምጄ ገብቻለሁ። ለተወሰነ ተቀምጫለሁ ዋልድባ። እዚያ ላይ አይቻልም አሉኝ የብዙዎቹ አባቶች። እንዴት ይሄን ታደርጋለህ? እግዚአብሔር እኮ እንዲህ አይልም። እንዴት እሷን የትም ጥለህ ይሄን እንዴት ታደርጋለህ ብለው ስለመከሩኝ ቢሆንም ትምህርትን የተገባውን ቃል ዙር ተናገር፣ ይሄን ግን የሚከለክል ነገር የለም ብለው ፍትሐ ነገሥት ሳይቀር አውጥተው አባት እናቱን ወይም ሽማግሌ እናት አባቱን በትዳሩን የሚተውበት ሚስጥር በዚህ አይደለም ብለው የእነሱን ምክር በመስማት በዚያ ነው ያረኩት ማለት ነው። ከቤተሰቡ ተለይተው ወደዚህ አገልግሎት ከወጡ ስንት ዓመት ይሆነዋል? ያው አንዳንድ ጊዜ በአመትም እሄዳለሁ እኮ እጠይቃቸዋለሁ። አልቀመጥ እንጂ በአመት በ2 ዓመት እሄዳለሁ። ግን የተውኩት ምንነቱም በ2009 ዓመተ ምህረት የተለያዩ ጠበል ቦታዎች ላይ መንፈስ እያስለፈለፉ እየገሰጹ እየገዘቱ እያጠመቁ አይቼዎታለሁና
ሲያለቅስ በቃ እንደዚህ ነው በዚህ በኩል እንደዚህ እንትን በል ስንለው ወደዚህ እንትን አይነት ማይገራለን ከዛ ወደዚህ እንደዚህ በቃ ሲያወራ ሲናገር እንደዚህ ከዛ ዛሬ አብሮ ሐሙስ ቀን ነው የመድኃኒዓለም ይዞ መጣው አብረን እንትን አለን ትንሽ መለስ አለ ተመለሰለት አዎ እንትን ገና ትንሽ እንትን እያለ አሁን የት ሄዶ ነው አሁን በቃ መንታ ወንድም አለው እሱ ካልሄደ አልሄድም አለኝ ትምህርት ቤት ላኩትም ያለ በቃ ቤት በጣም እንትን እያስቸገረ መንታ ነው ማለት ነው አዎ መንታ ወንድም አለው እግዚአብሔር ይመስገን ያው ወደ ትምህርት ቤት ጋር እያለ ነው በቅድሚያ የት ግን እንደዚህ ሆኖ ክብር ምስጋና ለሥላሴ ይሆነው ይቺ ዶሮ የሚታክል ስንት ወንዶቹ ሳምበረክክ ስንት ሴቶቹን ስሸመድድ ስንቱ አፈር ድሜ አስቀርቼ አልጋ ላይ አቆይቼ ግማሹን ገድዬ እንኳን ይቺ ዶሮ የሚታክል እኔ እኮ የዓለም ቆንጆ ነኝ መለሎ ነኝ እኔ ምህረት ዓለሙ እባላለሁ ምህረት ዓለሙ አንድ እዚህ ጠይቃለሁ በስለስለ እሳሌ ይሄን አድርገህ የት ነው እምነቷን ያቆያል በእምነቷ መጀመሪያ ጠይቃለሁ በእምነቷ ምንድን ያደረካት በእምነቷ ከተወለደች ጀምሮ በጴንጤ እምነት ነው ዘር መንዘሯ ጴንጤ ናቸው ምን ትእቲ ዘነሳይካ በእድየከ ይቺ በእጅህ ያዝካት ምንድን ናት አለው እግዚአብሔር በትርኢቲ ይቺ ብትር ናት አለ እስኩ ግድፋ ታይተ እገሪከ እስኪ በሉ እናንተ እስኩ በሉ ግድፋ ታይተ እገሪከ ከእግርህ በታች ጣላት እርሱ አሁን በተለያየ ቦታ ሄደው ሲያገለግሉ ምንድን ነው የሚያደርጉት ማለት ለዚህ እርሱ በጸበል አገልግሎት ብቻ እንዲያገለግሉ እንዲሰየሙ ያደረገውት ምንድን ነው ያ የእግዚአብሔር ቸርነት ነው ገድለ ቅዱሳን እኮ በልያለ አሁን ገድለ ቅዱሳን ምንድን ነው የሚለው ገድለ ቅዱሳን ማለት እንግዲህ ብዙ ናቸው ነገር ግን ስለ ጸበል ብዙ ሲናገር ብዙዎቹ ባልገባቸውም በገባቸውም የሚናገሩ ሰዎች አሉ ገድለ ቅዱሳን ዘተጸዋ ስመክሙ ስማችሁ በተጠራበት ይህ ማለት ተክለ ሃይማኖት ወይም ጴጥሮስ ወይ ጳውሎስ እንበላቸው እነኚህ የእግዚአብሔር ኃይል አላቸው ማለት ነው እግዚአብሔር ለነሱ የመንፈስ ቅዱስ ኃይል አስታጥቋቸዋል እነሱን የተሰጣቸውን ገድል በማንበብ ህዝቡ ይድናል ይፈወሳል አጋንንቱም ለፍልፎ ይወጣል ይሄ በማንም ስም አይደለም በስሙ በኢየሱስ ክርስቶስ ለህም ምንድነው የሚለው ጌታችን ኢየሱስ ክርስቶስ ወዘታጠምቁሙ በለሙ በስመ አብ ወወልድ ወመንፈስ ቅዱስ ስታጠምቋቸው በስመ አብ ወወልድ ወመንፈስ ቅዱስ ብላችሁ አጥምቋቸው ጥምቀት ሁለት አይነት ነው የሥጋ ፈውስ አለ የነፍስ ፈውስ አለ የመጀመሪያ በ40 ቀን በ80 ቀን የሚሰጠው የመንፈስ ቅዱስ የሚሰጠው የእግዚአብሔር ልጅነት የምናገኝበት ሲሆን ከዚህ በላይ ያለው ግን አልቦ ደዌ ወአልቦ ሕማም በዛ ዓለም ዘንበለ አጋንንት በዚህ ዓለም ውስጥ ያለ አጋንንት ደዌና በሽታ የለም ለዚህ ነው ኢየሱስ ክርስቶስ የዮሐንስ ወንጌል ምዕራፍ 15 ከቁጥር 11 ላይ ምንድነው ያላቸው እዚህ ላይ አንስታችሁ ብታነቡት መጀመሪያው ምንድነው የሚለው ወደ ኋላ ተመልሰን ወዛቲ ይእቲ ትእዛዘንቲ ያየ ከመ ትትፋቀሩ በበይናቲክሙ እንቺ የኔ ትእዛዝ ናት እርስ በርሳችሁ እንድትዋደዱ አልቦ ዘያቢ ወይ ሄይስ እምዝ ፍቅር ይላል ከዚህ ከፍቅር የበለጠ የለም ብሎ ከነገራቸው በኋላ እለፍ ብሎ ምን ይላል 15 ላይ ነው የምታወጥ አማን አማን እብለክሙ ከመ ተበክው ወተላሐጉ አንተሙ በእውነት እውነት እውነት እላችኋለሁ በዚህ ዓለም ታለቅሳላችሁ ወዓለምሰ ይትፈሳህ ዓለም ግን ይደሰታል በደስታ ላይ ይዋጣል በስጋ ደስታ ላይ ወአንትሙሰ ተሐዘኑ እናንተ ግን ሐዘንተኞች ትሆናላችሁ አላ ሐዘንክሙ ፍስሐ ይከውነክሙ ነገር ግን ሐዘናችሁ ውጣ ውረዳችሁ ደስታ ይሆንላችኋል አላቸው ያ ማለት በስጋቸው ሳይሆን በሰማያዊ በመላእክት ፊት የሚሰጣቸውን ክብር ነው የገለጸው ነው ቀጥሎ ከመ ትትየክዝ ብእሲት ሶባ ጸቀት ትለድ አንድ ሴት ልትወልድ ስትቃረብ ትጨነቃለች ታዝናለች ቤተሰቡም ዘመድ አዝማድም ጎረቤት ይጨነቅላታል እስመ በዕፃ ጊዜሃ መውለጃዋ ስለደረሰ ወምከመ ወለደት እጓላ ይትዘከሮ እንከ ለሕማማ በእንተ ፍስሐ ስለ ደስታዋ ልጇን ከወለደች በኋላ ያ ሁሉ ተረሳዋለች
እናንተም በመንግስተ ሰማያት ስትገቡ ደስ ይላችኋል ሲል ነው። ይሄ እንግዲህ ለሐዋርያ የተሰጠ ምስጢር ነው። መጀመሪያ መሰረቱ ፍቅር ነው። እርስ በርሳችሁ ተዋደዱ። ሙት ማንሳትም ለምጽ ማንጻትም ምስጢርም ሰማያዊ ምስጢር የሚሰጠው ከፍቅር ነውና እርስ በርሳችሁ ተዋደዱ። ይህንን መሰረት ከለቀቃችሁ ግን ዓለም ወይም አጋንንት ይጫወትባቸዋል ይላል። ፍቅር ማለት የስጋ ፍቅር አይደለም። ስጋ ይዋደዳሉ፣ ለጊዜው ይከባበራሉ፣ ለጊዜው ብዙ ግን መልሶ የስጋ ስለሆነ መልሶ ይቀራል። የመንፈስ ቅዱስ ግን እስከ ሰማያዊ ይደርሳል። ይህን ሲላቸው ነው። እና ስለዚህ እኔ ይሄ አጋንንት የሚባሉት የሚወጡት ለሐዋርያትም የማቴዎስ ወንጌል ምዕራፍ 10 ከቁጥር 1 ላይ ሰጥቷቸዋል። አጋንንትን እንዲያወጡ፣ ለምጻምን እንዲያነጹ፣ ድዊ እንዲፈውሱ እንጂ አጋንንት ለምን ለፈለፉ እንዳይባልማ ክርስቶስም አንተ ኢየሱስ የዳዊት ልጅ ብሎ ራሱ ምስክር ሰጥቷል። እየለፈለ በሰዎች ላይ አድሮ ነው። ራስነቱን እኮ አይገልጽም። አጋንንት አይጨበጥም፣ አይዳሰስም፣ አይታይም። በሰው ላይ ሆኖ ነው ስራውን እየሰራ ያለው። ስለዚህ ገድሉን ስናነብ፣ ድርሳናቱን ስናነብ፣ የእግዚአብሔር ስናገር በሰዎች ላይ ያደረ መንፈስ በልዩ ልዩ እንግዲህ መንፈስ ብዙ ናቸው፣ አንድ አይደለም። የዲያብሎስ ሰራዊት 3 አይነት ነው ነገራቸው። እንግዲህ ቦ ዘወርቁ ውስተ ምድር ከምድር ይወደቁ አሉ። ቦ ዘወርቁ ውስተ ሲኦል ወደ ሲኦል ይወደቁ አሉ። ቦ ሀላይ ከአየር ላይ ተንጠልጥለው ያቀረዋሉ። እኒህ ሁላ ባህሪያቸው የተለያየ ነው። እሺ እንዴት ነው ባህሪያቸው የተለያየ ነው ካልን ከምድር የወደቁት እንደ ሰዎች በሚኖሩበት የሚኖሩ ናቸው። ከሲኦል የወደቁትም አሉ አብረው ምን ያሉት አንተን የፈጠርከን ብለው በመጀመሪያ ዲያብሎስ አነ ፈጠርኩክሙ እኔን የፈጠሪያችሁ አላቸው። አነ ፈጠርኩክሙ ዋነ አምላክክሙ እኔ ነኝ የፈጠረካችሁ እኔ ነኝ አምላካችሁ አለ። በዚያን ሰዓት ግን ቅዱስ ገብርኤል ተነስቶ አኮ አይደለም ንጽና በበህላዌነ እስከ ነረክቦ ለአምላክነ ብሏል ቅዱስ ገብርኤል። በእውነት መላእክቶች በያላችሁበት ጽኑ በርቱ አምላካችን እስከሚገለጽልን ድረስ ብሎ ቅዱስ ገብርኤል አዋጅን ተናገረ። የቅዱስ ገብርኤልን አዋጅ የሰሙ 99 ነገደ መላእክት ተርፈዋል። አንዱ ነገር ግን በ3 ተከፍሎ ወርዷል። ይሄ ሁሉ ግን ማንንም የሚፈልገው ካልነ የሰው ልጆችን ነው። ምክንያቱም የሰው ልጅ 99 ነገደ መላእክት የነበረውን 100 ለማድረግ ነገደ አዳምን ያመጣው እግዚአብሔር ነገደ አዳምን ፈጠረ። 100ኛው ነገደ አዳም ይባላል። እንደ መላእክቶች የመላእክቶች ደረጃ ሰጠው ማለት ነው። እና አጋንንቶቹ ይህንን የሚያደርጉት የሚያስቡ በልብ የሚያድሩ አሉ። ከልብ ያለውን የመቆጣጠር ስልጣንም አላቸው። ይዘራሉ እንክርዳድን። ለዚህም መዝሙረኛው ዳዊት ተናግሮታል። 13:1 ላይ ምን አለ? ይብል አብድ በልቡ አልቦ እግዚአብሔር ሐስቦ ረክሱ የሚለን ነገር አለ። ሰነፍ ሰው በልቡ እግዚአብሔር የለም የሚል አለ። አንዳንድ ሰው ያ ማለት ሰው በሰው ልቦና ገብቶ ክርስቶስን አስክዶ የአጋንንት ወደ ሲኦል የሚያስገባውን ስራ የሚያሰራ መንፈስ ወይም ጋኔል ወይም ቤልሆር የሚባል አለ ማለት ነው። ይሄ ነው። ይሄ የሚወጣው ወይም በሰዎች ላይ ያለው ቁራኛ የሚላቀቀው በጸበል ብቻ ደግሞ አይዳንም። አንድ ታሪክ ይህን ስንናገር ሌላ እንዳይሆንብን ዮርዳኖስ መጻጉዕ በዚያን ሰዓት በቃል መፈወስም አለ። በጸበሉ ግን ዮርዳኖስ በዚያን ሰዓት መጻጉዕ 38 ዓመት በአልጋ ቁራኛ በደውዳኛ ተይዞ ሲቸገር ነበረ። ነገር ግን ቅዱስ እግዚአብሔር ቸር ነውና ወቅቱንና ሰዓቱን ጠብቆ የዚያን ሰዓት ሳያውቅ ቀርቶ ሳይሆን የእግዚአብሔር ሰዓት ሲደርስ አምላካችን በመጻጉዕ ዙሪያ ተገኝቷል። በዚያን ሰዓት ምንድነው ያለው? አዎ ልትድን ትወዳለህን ነው የተባለው። እሱ ግን እወዳለሁ ጌታ ሆይ ታዲያ ሄደህ እንደ ሰዎቹ አትጠመቅም ወይ ብሎታል። አይ ጉልበት የለኝ ምን የለኝ ደካማ ነኝ ዘመድ ወገን የለኝ ብሎ አዘኑና ችግሩን ገልጾለታል። ልትድን ትወዳለህን አለው። አዎ እንከሰ ጹር አራት አካል እንግዳውስ አሁን በዚህ 38 ዓመት የኖርክበትን አልጋ ተሸክምና ተመላለስ ብሎታል። ይሄ የቃል ድነት ነው። በቃሉ አድኖታል። በጸበሉ ግን አንድ ሰው ነበር የሚፈወሰው። መጀመሪያ የእግዚአብሔር መልአክ መጥቶ
ሲመታው ይላል ያ ምልክት ያሳያል። ሩጦ ቀድሞ የገባ ይፈወሳል ማለት ነው። አሁን ጸበል በየቤተ ክርስቲያኑ ጸበልነቱ ኃይል ምንድን ነው ካልን በአባቶች ብቻ አይደለም። አባቶች ለስርዓቱ ይመደባሉ። ቃል ኪዳኑ ይነበባል፣ ቅዳሴ ይቀደሳል፣ ኪዳኑ ይደረሳል፣ በዙሪያው ቃለ እግዚአብሔር ይደረግበታል። ያ ሁሉ ተደማምሮ እንጂ አንድ አጥማቂ በሚያደርገው ኃይል አይደለም። ወይም የአንድ አጥማቂ ጸሎት ብቻ አይደለም። የካህኑ ኪዳን አለ፣ ቅዳሴው አለ፣ የሚመኑ ጸሎት አለ። በዙሪያው የሚጸልዩ እንባቸውን እያፈሰሱ ደረታቸውን እየደቁ የሚጸልዩ በቤተ ክርስቲያን ዙሪያ አሉ። እኛ የማናውቃቸው እግዚአብሔር የሚያውቃቸው እነሱ ተደማምሮ በዚያ በተመደበው ካህን ላይ አድሮ የሚመኑን ሕይወት እግዚአብሔር ይታደጋል ማለት ነው። እና አጋንንት ይጮሃል፣ ጮሆ ይወጣል። ስለ ጮኸ ደግሞ የአጥማቂው ማለት አይደለም። የአጥማቂው ብቃቱም ሚስጥሩም ነው ብለን አይደለን ብለን ልንል አንችልም። የሁሉ ተደማምሮ የእግዚአብሔር ሚስጥር ነው ማለት ነው። እኔም አጥማቂ ነኝ ስላልኩኝ እኔ ፈውሳለሁ ማለት አይደለም። ወይም ከካህናቶቹ የተለየ ሚስጥር አለኝ ማለት አይደለም። እያንዳንዳቸው ካህናቶቹ 12 ካህናት 12 ሐዋርያት ማለት ነው። ለነሱ የተለየ ሚስጥር ነበራቸው እያንዳንዳቸው። ግን ጸጋው ቢለይ መንፈስ ቅዱስ ግን አንድ ነው። ይህንን አሁንም ዛሬ ካህናቶች የሚቀድስ አለ፣ ሰዓት የሚቆም አለ፣ ስብሐተ ፍቁር የሚያደርግ አለ፣ ድጓ ማህሌቱ በልዩ ልዩ አገልግሎት አለ። ይሄ ሁሉ ግን ሂዶ ማን ነው? እግዚአብሔር ነው። ኃይሉ አንድ ነው። 3 ኃይል 4 ኃይል የለም። በተለያየ ቢነገርም ኃይሉ አንድ ነው ማለት እኔም የራሴን የተሰጠኝን ስለት እስካሁን ድረስ ሙት እያስነሳ ባይኔ ስላየው አይድንም የተባለውን በሽታ ሲያድን ስላየሁት ሁሉም አይድንም። ግን በነገራችን ላይ የመጣ ሁሉ የተሰበሰበው ይድናል ማለት አይደለም። ለዚህም መረጃ የሆነን ዘንድ ጌታችን ኢየሱስ ክርስቶስ ጉባኤ አድርጎ በታየበት ሰዓት አንዲት ደም ሲዘንባት የነበረች ሴት ከዚያ ሁሉ ወሬውን ሰምታ ታሪኩን ሰምታ እንዲህ ያለ ታሪክ ጉባኤ ያለ ብላ ሰምታ መጣች። ስትመጣ በፍርሃት ነው፣ ሰዎችን እየፈራኝ ነው የመጣችው። አንደኛ በሽታው አስቸጋሪ ስለሆነ ደም ሲፈስ ያስፈራል። ጓደኞቿ ወይም የሚያውቋት ሁሉ ርቀዋት የነበረች ሴት ናት። ነገር ግን ያንን ታላቅ የሆነ ነብይ ብላ ወይም እንደ ባሕታ ወይም እንደ በረኛ መምህር ብለው እንደሚናገሩት ሳይሆን ኢየሱስ ክርስቶስን መቼም በነገራችን ላይ ሰዎች ሲያው ሰው እንደሆነ ነው እንጂ አምላክ መሆኑን እንኳን ሌሎቹ ተመልካቾቹ ሐዋርያቶችም ብዙም ክርስቶስ ካረገ በኋላ ሲነግራቸው እንጂ ብዙም ጊዜ ታምር ያያሉ፣ ግን ፍጹም አልነበሩም። ፍጹም የሆኑበት የመጨረሻ ሰዓት ነው። እና ይቺ ሴት ግን ምንድነው በመፍራትም በመንቀጥቀጥም እንደገና ፍጹም በማመንም እንዲያርጋ የጌታችን ኢየሱስ ክርስቶስ ጨርቁን ነው፣ አካሉንም አልነካቸውም። ጨርቁን እንዲህ ስትነካ ወዲያው ያ በሽታ ለቋታል ማለት ነው። በምን ዳነች? ይሄ በእምነት ነው። ይሄ እምነትን የሚገልጽ ሲሆን ብዙዎችም በቤተ ክርስቲያን መጥተው ጸበል ሳይጠመቁ በእምነት ድነው የሚመለሱም ይኖራሉ ማለት ነው። ያ ማለት ሀበ ቆመ እግረ እግዚእነ፣ እግረ መስቀሉ የቆመበት ክርስቶስ ቤተ ክርስቲያን ማለት ቅዱስ ሥጋው የሚቆረስበት ክቡር ደግሞ የሚቀዳበት በዕለተ ዓርብ የፈሰሰው በዕለተ ዓርብ የተቆረሰው እስከ ሕልቀተ ዓለም እስከ ዓለም ፍጻሜ የማይደርቅ የማይነጥፍ ማለት ነው። ይህ ያለ ማለት ነው። እና በዚህ አሁን ብዙዎቹ ይሄ ነው ማለት አልችልም። አንድ ሰው የአንድን ሕይወት መናገር አይቻልም። መናገር አይቻልም ያልኩበት ምንድን ነው? ሚስጥራቶች አሉ። የሚነገርም አለ፣ የማይነገርም አለ። ሐዋርያቶች ለመጀመሪያ እርስ በርሳቸው ተዋደዱ ብሎ ቅድም እንደተናገረው፣ መጨረሻ ግን በዓለም ላይ የሚደርስባቸውንና መከራውን እንደሚደርስባቸው ሲነግራቸው ምንድን ነው ያለው? ቅድም ተናግሬዋለሁ። ሌላው ግን ምንድን ነው ያላቸው? ከዚያው ላይ ከመጽሐፉ ላይ ብንናገር ደስ ይለኛል። ሐዋርያቶች በዚህ ዓለም ላይ ከዓለም ላይ ቅልቅል እንዳይኖራቸው፣ የዓለም ሚስጥር እንዳያሸንፋቸው፣ የሥጋ ምኞት ድል እንዳይነሳቸው የነገራቸው ሚስጥር አለ። ከዚያው ከዮሐንስ 15 እስከ መጨረሻ ማንበብ ይቻላል። እመሂ ዓለም ጸላክሙ አይምሮ ከመኪያየ ቀደመ ጸልያ፣ ዓለም እኔን እንደጠላኝ እናንተንም ይጠላችኋል። ምን ስታደርጉ? ሞትም ስታስነሱ ይሁን ለምጽም ስታነሱ፣ በስሜ ስታሳምኑ፣ በዚህ ሁሉ ይጠሏችኋል።
አላቸው። ሶበሰ እምዓለም አንትሙ እማፍቀረክሙ ዓለም። እናንተ የዓለም ሰው ብትሆኑ እንደ ዓለም የሚሰራውን ስራ ብትሰሩ ዓለም ሁሉ ይወዳችሁ ነበር። ነገር ግን አይወዳችሁም። እስመ አነ ኀረይኩክሙ ውስተ ዓለም፣ ከዚህ ከሚጠፋው ዓለም እኔ መርጫችኋለሁ፣ ዓለም እንዳያሸንፋችሁ፣ ዓለም እንዳያስገድዳችሁ ብሎ ይህን ተናግሯል። ይሄም አሁን ለምጽ ሲነጻ ድዊ ሲፈወስ በምታቱ ነው የሚሉ ሰዎች አሉ። ይሄ ነገር በሆነ እጽ ነው የሚሉ ሰዎች አሉ። እጽ እንዲህ የሚያደርግ ከሆነ እጽ ማለት እጸ ሕይወት ኢየሱስ ክርስቶስ የተሰቀለበት እጸ እንጨት ነው። ያም ደግሞ እንደ አይሁዶች ሕግ እንደሚታወቀው ለበጎ አድራጊ ሳይሆን ለወንጀለኛ መቅጫ ነው። ወንጀል የሰራ ሰው ሁሉ በእንጨት ተሰቅሎ እንዲሞት ሕግ ነበራቸውና ክርስቶስ ግን በዚያ እንጨት እንዴት ተሰቀለ? ለዚያም ሐሰት እንዳይመስል ለተመልካቹ እውነት ወንበዴ እንዲባል ሁለት ወንበዴ ነው የፈለጉት አይሁዶች። ሁለት ወንበዴ የፈለገው በግራ በቀኝ ዳክርስንና ጡጦስን የተባሉ በአካባቢ ሽፍትነታቸው የታወቀውን ሰዎች አምጥተው ክርስቶስን ከመሃል ሰቅለውታል። ከመሃል ሲሰቅሉትሳ ከዚህ የበለጠ የእነዚህ ሁሉ ዋና አለቃ ሲሉ ነው በእነሱ ዘንድ ማለት ነው። ክርስቶስ ግን እኛን ለማዳን ያደረገው በሐሙስ ዕለት ወበመንፈቀ ቃል ዕለት እትወለድ እምወላተ ወላተከ ወድቅ ውስተ መረበከ ወትቤዘወከ በመስቀሌ ወሞቴ ብሎታል። 5 ቀን ተኩል ወይም 5500 ዘመናት ሲፈጸም ከልጅ ልጅ ተወልጄ በመስቀል ተሰቅዬ አድንሃለሁ ብሏልና ይህንን አድርጓል። ያም ልዩ የሚያደርገው ክርስቶስ ሲሰቀል ከቀኑ 6 ሰዓት እስከ 9 ሰዓት ዓለም ጨልሟል። ከዋክብቶችም ፀሐይም ጨረቃም ይሄ የተለየ ነው። ማንም በዚያን ሰዓት እነሱ ሲሰቅሉ ሌላም ሰው እኮ ከዚያ በፊት ሰቅለዋል ማለት ነው። ግን ይሄ ታምር አልተደረገ። ታምር አምላክ መሆኑ በምን ታወቀ? ፀሐይ ጨልሟል፣ ብርሃን ስትሆን ብርሃኗን አልሰጠችም። ከዋክብቶችም ሁሉም እንዲህን ሰጥተዋል። ይህ ማለት ታዲያ ምንድን ነው? ዲያብሎስ በዚያን ሰዓት ይህንን ስራ ሰርቷል። ማን ነው ስራውን የሰራው? አልና ሰዎች ላይ ውክልና ወስዱ ነው። አሁንም ዛሬ ሰዎች እንዳይዋደዱ፣ ሰዎች በጎ ስራ እንዳይሰሩ፣ ሰዎች በጎውን የሆነ ነገር ምርጫ እንዳይወስዱ ምርጫውን የሚያጠፋው ዲያብሎስ መሆኑን ማመን አለበት። ሰው ለምን ይጣላል? ወንድማችን አሁን በእውነት ከዚህ መጥቼ እንድናገር ስለፈቀድክ ግን ቅድም ነበር ማመስገን ያለብን። አሁንም ያው የእግዚአብሔር ምስጋና ዘላለም ነውና ደስ ይላል። አሁን ሰዎች የሚጣሉት ከሰው ጋር ነው። ከሰው ጋር መጣላት አያስፈላጊ አይደለም። ሰው እኮ ሰው ነው። መጽሐፍ ቅዱስን ካመንበት ንግበር ሰባ ባሪያነ ወበአምሳሌነ፣ ሰውን ባሪያችንና በምሳሌያችን እንፍጠር ያለው በሶስትነቱ እግዚአብሔር ነው። እንፍጠር አለ። ልፍጠር ብለሳ አንድ ነው። ሶስትነቱን ሲገልጽ ነው። ሰው ታዲያ በእግዚአብሔር አርአያ ከተሰጠው ሰውን ሰው ለምን ይጥለዋል ካልነ ዲያብሎስ በልቦናው ካደረ ሰውን እንዲጠላ ያደርገዋል ማለት ነው። ሐዋርያቶች የሁሉ እንዳይደርስባቸው፣ ጥላቻ እንዳይመጣባቸው፣ ፍቅረ ነዋይ እንዳይመጣባቸው፣ የተለያዩ የዓለም ጌጣጌጦች እንዳያሸነፏቸው ሚስጥር ሰጥቷቸዋል። ያ ማለት ፍርሃትን፣ መጠራጠርን እነዚህን ሁሉ ከነሱ አስወግዷል እግዚአብሔር። ግን ለእነሱ ብቻ የተሰጠ ነው ብሎ እንዳይባል አንድ ነገር ተናግሯል ኢየሱስ ክርስቶስ። ወነብር ምስሌክሙ እስከ ዕልቀተ ዓለም፣ እስከ ዓለም ፍጻሜ ድረስ ከእናንተ ጋር እኖራለሁ ነው ያላቸው። ማለት ለተተኪዎቹ ካህናት፣ ለተተኪዎቹ አባቶቻችን ያሉት ሊቃነ ጳጳሳቶቹ፣ ካህናቶቹ፣ ዲያቆናቶቹ፣ መዘመራኖቹ በእነሱም እስከ ፍጻሜ ዓለም እኖራለሁ ሲላቸው ነው። ስራውን ሰርቶ ባይገኙሳ ቢሉ ወዘምግባሩ ወሰ ይትግበሩ እስመ ዘይሚሄሩ ለሰብ እሙንቱ እይገብሩ። የሚያስተምሯችሁን ስሟቸው፣ ምናልባት አስተምሮ ባይሰሩት እነሱ ይጎዱበት፣ እናንተ ግን የሚያስተምሯችሁን ስሙ ብሏልና ማለት ነው። ይህ ማለት ካህንን የተሳደበ አባቶችን የነቀፈ በእውነት ቀኖናው ይከብድበታል። ምክንያቱም ማን የሾማቸው ብሎ መጠየቅ ነዋ። ስልጣንን ማን ሰጣቸው? ምድራዊ እንዳንል የምድራዊ አንዱ ሲድ አንዱ ይተካል። የካህን ግን ኢየሱስ ክርስቶስ ካህን ያሰረውን እሱ እንኳን አይፈታውም። ይሄም ተናግሯል ባልተቤቱ 18 ማቴዎስ ላይ ዘአሰርክሙ በምድር
ይኩን እሱር በሰማያት በምድር ያሰራችሁት በሰማይ የታሰረ ይሁን፣ በምድር የፈታችሁት በሰማይ የተፈታ ይሁን ማለት የካህናት ይስንል የሚሰሩትን እንደ አለመስራት ትልቅ ነገር ነው። ያም ደግሞ አሁን ይህን ይመስላል። ወንድማችን አባታችን በዚሁ በንግግሮት ላይ አንድ የወሰድኩትን ጥያቄ ላምጣሎት። እግዚአብሔር በጸበሉ ላይ አድሮ ሲፈውስ ሰዎች ክፉ ሀሳብ ያደረባቸው በጽነው ይላሉ የሚል ሀሳብ አንስተዋል። አዎ ይላሉ ብዙ ሰዎች። አሁን በዚህ ዘመን በተለያዩ ቦታ በጠበል አገልግሎት የሚሰጡ አባቶቻችንን በሱዳን መተት በሱዳን እጽ ነው የሚፈውሱት የሚል ብዙ ጉምጉምታ አለ። እንደው አባቴ ጥያቄውን እርሶም ስላነሱት ያሉትም በዛ አገልግሎት መስመር ላይ ስለሆነ እጽ ማለት በእንደዛ አይነት የዳቢሎስ ምግባር የዳቢሎስ ተግባር የሆነው ስራ ወደ እግዚአብሔር ቤተ መቅደስ መጥቶ መስቀል ይዞ መጽሐፍ ቅዱስን ይዞ ቃለ እግዚአብሔርን እየጠራ አገልግሎት ከሚሰጥ አባት ጋር ተዋርሶ ማገልገል ይቻላል? ጣዖትና ታቦቱ እንግዲህ ጣዖቱ የሰይጣን ነው፣ ታቦቱ ደግሞ መንፈስ ቅዱስ የሚያድርበት የእግዚአብሔር ነው። ይሄ ሁለቱ ተዋርሶ አገልግሎት ሊሆን ይችላሉ? እስቲ እርሶ ይሄን ግልጽ ያርጉልኝ። እንግዲህ እንዲህ ነው፣ ሰዎች አስቸጋሪ ነው። አንድ ታሪክ ልንገር ከዚህ ላይ ግብፅ ሳለ ሙሴ ማለት ነው ብዙ ጊዜ ይናገራል፣ ሰሚ የለውም ነበርና ዘጸአት ምዕራፍ 4 ከቁጥር 1 ላይ ያለውን ታሪክ ልንገር ብዬ ነው። ስለ እጽ ማለት ነው። ሙሴ ጌታ ሆይ የምትለኝን ሁላ ስነግራቸው እየሰሙኝ አይደለም፣ ምንም ማድረግ አልቻልኩም፣ የሆነ የተለየ ነገር ስጠኝ አለው። ማለት ምን አለው? እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ምን ትዑቱ ዘነሳይካ በእዴከ ብሎታል። ይህ ማለት ምንድን ነው? በእጅ ያስካት ምንድናት ማለት ነው። በትርኢቲ ብሎታል ሙሴ። ይችማ ብትርናት ብሎታል። እስኩ ግድፋ ታይተ እገሪከ ብሎታል። ግድፋ ማለት ከእግር በታች ጣላት ማለት ነው። እግር በታች ጣላት ሲለው አዚያ በኋላ ብትር መሆኗን ሙሴ የሚያውቀው የራሱ ብትር መሆኗን ያውቃል። ሲመለከት ወኮነት አረዌ ምድር ይላል። ያቺ ብትሪቱ ወዴት ተቀየረች? ወደ አውሬነት ተቀየራለች። ብትር እንጨት የነበረችው እጽ የነበረችው ወደ አውሬነት ለምን ተቀየረ ካላችሁ ምን አለው? ይህንን አሳይተው ይህን ታምር አሳይተው ካላመኑ እኔ የራሴን ስራ ስራለሁ ብሏል ጌታ ኢየሱስ ክርስቶስ፣ ወይም እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። ስለዚህ እጽ የተባለው ከምንድን ነው? ይህንን ያዋራው ማን ነው ካልን ምንም ማቅማማት ሳይኖረው አጋንንት ነው። እንዴት ከአንድ ሰው እንደ ሀገራችን እንደ ሀገር ሚስጥር እያለ ሚስጥር አይተካም፣ ሊሆንም አይችልም። እግዚአብሔር በቤተ መቅደሱ አጋንንት ያዋራው ሙሴን ነው ማንን? አይ ማለት ሰው የሚያወራውን ነው። ሰው አሁን የሙሴማ ታምር ሰርታ እባብም ሆናለች ብትርም ሆናለች። የሌሎቹን ደግሞ እንደ ሙሴ እንሆናለን ብለው አውሬ ለማድረግ ሞክረዋል። እንጨቱን ግን አውሬ ሆነው ቀሩ። የሙሴ ብትር ዋጠቻቸው ነው የሚለው። እንደውም ይህንን ያነሳውት ሰዎች እጽዋት ይዘው ያጠምቃሉ ወይም ያስለፈልፋሉ ብለው የሚናገሩ አባቶችም ሆነ ሰዎች ካሉ ስህተት ነው። ይህ ከሆነ ታዲያ እንጨቱን አንጥቶ መሞከር ነው። እንጨት ከክርስቶስ ቤተ መቅደስ ውስጥ ገብቶ እየተቀደሰ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ተብሎ እየተጠራ በዚያ ላይ የሰይጣን ስራ ይሰራል እኩል በኩል ካልነ ክርስቶስ ማንንም የሚጠበቀው ከዚያ ውስጥ አጋንንት ገብቶ ከዚያ ከቤተ መቅደሱ ይህንን እጽዋት የያዘውን ሰውዬ የሚሰራ ከሆነ ምንድነው አገልግሎቱ? ምን አስፈለገ? ይሄ ሱባኤ ገብቶ መጠየቅ ለሚችል ሰው የሚገለጽለት። ምክንያቱም አንድ ነገር ግራ ከመጋባት ሙሴ 40 ቀን 40 ሌሊት ከእስራኤል ተለይቶ ምንም መንቀለ ውሃ ሳይዝ አልቅሶ ጸልዮ እግዚአብሔር አነጋግሮታል። ዝም ብሎ ማማትም በይሆና ዝም ብሎ በራስ ፍላጎት መነገር አይገባም። ስህተት ነው። የሚደረግ ነገርም የለምም አለ የሚሉ ከሆነም ስህተት ነው። አንጥታችሁ አሳዩን ማለት ነው። ይህን የሚል ሰው ካለ እሺ አንጣና በእንጨት ከሆነ እስኪ አምጥተ በግልጽ ብሎ እናንም አጥማቂ የተባሉትንም እጻላቸው የተባሉትንም ሰዎች አቅርቦ ህዝብ በተሰበሰበበት ጉባኤ ባለበት ማነጋገር ነው። ምክንያቱም
ይህንን አንድ ታሪክ ልንገር። ይህን ያልኩበት በምሳሌ ነው የምናገረው። አሁን እንደዚህ ሶርያው አብርሃም ፈተና ገጠሙ። እናንተ የሰናፍጭ ቅንጣት ያክል እምነት ቢኖራችሁ ተራራውን ኮረብታው ይነሳል የሚባል ነገር አለ። እስኪ አስነሳና አሳየ ብሎታል ንጉሱ። አሳየ ሲለው ድንገት ነው የጠየቀው። ድንገት መመለስ ነው አልቻለም። ከብዶታል ነገሩ። ሲከብደው ለ3 ቀን ታገሰኝ ነው ያለው። ታገሰኝና መልሱን እሰጥሃለሁ። ተመልሶ ይሄ ሶርያዊ አብርሃም የተባለው እግዚአብሔርን ጠይቋል። እይትካህለከ ላንሶ ይህንን ለማስነሳት አንተ አይቻልም። አልባሌ ሰው አለ ስሞን የተባለ እርሱን ሂድና ጠይቅ። ሂድና እንግዲህ ጳጳስ ነው ግን ሂድና ጠይቀል። ያ ጫማ የሚሰፋ በጫማ መስፋት የሚተዳደር ነው፣ ግን ውስጡ ጸጋ እግዚአብሔር የመላበት ነው። ያን ሄዶ ሲጠይቅ ያ ባጭሩ ያ ስሞን ሲመጣ ያ ተራራው ኮረብታው ተነስቶ ለዚያ አሕዛብ ወይም ላላመነ ንጉሥ አሳይቷል ማለት ነው። ስለዚህ ይህንን አሜት የሚያደርጉ ሰዎች ክርስቲያኖች ማድረግ ያለባቸው ቤተክርስቲያንን መጠየቅ ያለባት እጽዋት ነው ብላ ለሚናገሩ ሰዎችና ወይም እጽ አለባቸው ተብሎ ለሚባሉ ሰዎች ሰብስቦ ጉባኤ አድርጎ ሱባኤ አድርጎ በላንተ መጽህን አቅርብ አንተ መጽህን እስኪ ታዩ ማለት አለበት። ይህን መጠየቅ አለበት እንጂ ህዝቡ በዚህ ዓመት ተጎድቷል። ህዝባችን ተጎድቷል ክርስቲያኑ። ምክንያቱም እክሌ እኮ በጽ ነው የሚያጠምቀው እክል በእንዲህ ቤተክርስቲያን ውስጥ ሆኖ እኮ ነው። ይህ እንግዲህ ክርስቶስ ተሸናፊ ያስመስሎ ተናገሩ ማለት ነው። ስለዚህ ይሄ ስህተት ነው። ግን በጽ በመጥፎ አሰራር ሰው የሚያሳብዱ ታማሚ የሚያደርጉ የሉም ያለ እኔ በቤተክርስቲያን ዙሪያ ያላልከኝ ነው። እሺ እኔ እዚያንም ቢሆን መረጃ ሰጣሉ ማለት አይደለም። ለዚያም ቢሆን እኔ ያላዩትን ይሄ ነው ብሎ መናገር ይከብዳል። አሉ በሚል እኮ ክብደት አለው። በአይና አይተ በእጅ ጨብጠ ያላየውን ነገር በወሬ ያደርጋሉ ለማለት ያም ይከብደኛል እኮ። እንደ መጽሐፍስ ተንኮለኞች እንዳሉ መጽሐፍ አይገልጽም። ያማ ሟርተኛል አጋንንት ጋር ተያይዘው የለም አይደለም አጋንንት እንደ እሱን ነው አሁን እነገሌ ያደርጋሉ እነገሌ ናቸው ሳይሆን እኔና እርሱ የምንወያይበትን ምእመኑ በእንደዚሁ እንዲረዳው ክፉን በክፉ መጥፎውን በመጥፎ ከመጽሐፉ አስተምሮ ጋር ግልጽ እንዲያደርጉት ነው እንጂ እነገሌ ናቸው እኛ አያስፈልገንም። ይሄማል አጋንንቶች ሟርት ይሰራሉ አይሰሩም ይሰራሉ እንዴ አጋንንት አብረው ከሌባንም ተዋህደው ብዙ ይሄ እኮ የተደረገ ነገር ነው። እንደው መናገሩ ከቅዱስ አባታችን ከተክለ ሃይማኖት ገድል ላይ ብዙ አባ ተክለ ሃይማኖት ያደረጉትን መናገር በዛ እንዳይል እንጂ አንዲት ዛፍ ነበረች ይላሉ። በዛፏ ላይ ሆኖ ህዝቦችን የሚያስት ሰይጣን ግን ዛፍ ናት። ሲያወል ለሰዎቹ ዛፍ ነው የምትታያቸው አጋንንቱ አይጨበጥምና እየሰገዱ ብዙ ዓመታትን ቆይተዋል። በዚያን ሰዓት ግን አባ ተክለ ሃይማኖት መቼም ለማስተማር አባቶቻችን ዝቅ ብሎ በተለያየ መልክ ሆነው የህዝብን ህይወት ታድገዋል። አባ ተክለ ሃይማኖት አባታችን እኔም እስኪ የልከሩ ልንሰግድ ወደዚያ ወደ ምናመልክበት እኔንም ውሰዱኝ አሏቸው። እንዲህ ሲሏቸው እሳቸው የሚሰግዱ መስሏቸው ወስደዋቸዋል። ከዚያ ሲደርሱ ገና ከዛፉ ላይ የነበረው መንፈስ ጮኸ ይላል። ይህንን አዲስ ስም ያለው ወይም አዲስ ሰው ለምን አመጣችሁብኝ ብሎ በሳቸው ብዙ ተናግረዋል። ነገር ግን ነገሩ ከመጨረሻው ላይ ምንድነው ያሉት? ጌታ ኢየሱስ ክርስቶስ ወይ በዚህች ዛፍ ነው የሚያስተውን ሰይጣን በአንተ ኃይል በቸርነት በእጅ ቁጥጥር እንዲገባ ህዝቦች ያንተን ምንነት እንዲያውቁ አድርግልኝ ብለው ያንን በዛፉ የነበረውን ቅዱስ ሚካኤል ሳታዊ ነውና እሱ ተመድቦ ያንን አጋንንት ይዞ አስጨንቆ ለሳቸው አስረክቧል። ከዚህ በኋላ ያችን ዛፍ አንቺ ዛፍ ካለሽበት ተነቅለሽ ነይ ብሎ አባታችን ወዳለበት ተንቀሳቅሳለች። ከዚያ በኋላ ግን ሰይጣኑን ጠይቆታል። አንተ ህዝቡን እንዲህ የምታስተው ምን ስለሆንክ ነው ሲለው እኔ የሐሰት አባቷ መሆኔን አታውቅምን? እኔ የምነግራቸውን የሚሰሙ ሁሉ ይህን ያደርጋቸዋለሁ። ስለዚህ ስለ ፈጣሪህ ብለህ ያለ ጊዜ አታጥፋይ ብሎ ሄደ ነው የሚለው። እና ሰይጣን እንዴት አያስትም? ያስታል፣ ያማልም፣ ይጎዳልም፣ አይምሮም ያሳጣ። ኢዮብን እኮ አይምሮን አሳጥቶታ ማለት ነው። አካላቱን ምንነቱን አሳጥቷ እንዴት አሳጣ? ግን የኢዮብ ፈልጎ ነው፣ ለክብር ነው። አጋንንት ደግሞ በስልጣናቸው ሰውን አይናኩም። ትእዛዝ
እግዚአብሔር ይጠብቃሉ። ይህን ማወቅ ደግሞ ያስፈልግ ይመስለኛል። አጋንንት ዝም ብሎ መጥቶ መስፈር አይችልም። የማይችለው ለምንድን ነው? መጽሐፈ ኢዮብ ማንበብ ይቻላል። ኢዮብ መጀመሪያ የእግዚአብሔር ሰው መሆኑ እስከ መጨረሻው የእግዚአብሔር ሰው ነው እሱ። ነገር ግን እግዚአብሔር እኮ ምን አለ ሲያካስሰው፣ ኢዮብ አንድ ነገር ቢጎልበት ከንብረቱም ሆነ ከልጆቹ ወይም ካለው ነገር ቢጎልበት ይክድሃል ብሎታል። ሂድና ሰልጥንበት ብሎታል። ሁሉም ሰልጥኖ ልጆቹንም ንብረቱንም እሱነቱንም አሳጥቶታል። በመጨረሻ ግን ኢዮብን እንዲህ አድርጎ ለክብር አበቃው ማለት ነው። ለክብር አበቃው በትዕግስቱ በጽናቱ። ሚስቱ እንኳን ምንድን ያለችው? አንተ እግዚአብሔር የሚባለውን ስደበውና ይግደልን ያለችው። እሱ ግን ለምን በደስታ ጊዜ ፈጣሪ የሰጠኝ ሰዓት ያ እንዴት ይዘነጋል ብሎ ፈጣሪውን አልተሳደበምም አላማረረምም። ብቻ የተወለደባትን ቀን ግን ረግሟታል። የተወለዱብሽ ቀን ብሏል እንጂ አጋንንቶች ስራ ይሰራሉ፣ ወደ ቅዱሳኖችም ይላካሉ። ያን ፈተና የሚያልፉት በምን እንደሆነ ተነግሯል። በጽናት በጾም በጸሎት በስግደት አድጎታ ዓለም ጌታችን ኢየሱስ ክርስቶስ ምንድን ያለው? ወደ ቅዱሳን የሚላኩት አጋንንቶች ናቸው። ጦርነት ነው። አሁን ጦርነት የሚባላል በዚህ እንኳን በስጋ ዓለም እኮ ጦርነት አለ፣ ጥላት አለ። አገርን እወራለሁ የሚል ከመጣ እኮ ዝም ብሎ መንግስት አያየም፣ ይጠብቃል፣ ይታደጋል። ደግሞ እሱን ማሸነፋቸው አንድ ነገር አለ። እንዴት ይላካሉ ማለት እኮ በክርስቶስ ተልኮ መጥቶ የለም። ዲያብሎስ እኮ መጥቶ ክርስቶስንም ፈትኖታል። በዚያ በገዳመ ቆሮንቶስ መጥቶ እኮ ፈትኖታል። በቅዱሳኑ ይሄድና ዓለምን ያሳያቸዋል። ወደ ዓለም ያለው ሚስጥር ያመጣል ባይምሮ ተስሎ። ያንን የዓለምን ሚስጥር አይተው እንዲወጡ ያደርጋል። ያንን የዓለም ሚስጥር ትተው የቀራንዮን የክርስቶስን አርቶ መስቀሉን አስበው እሱን አይተው ከጸኑ አሸነፉ ማለት ነው። ብዙ እኮ እሱ እኮ የሚያሳየው ብዙ ነገር ነው። ክርስቶስን የነገስታትን ማደሪያ ከተማዎችን ብዙ ነገሮችን አሳይቶ የለም። ስለዚህ ቅዱሳኖች ይታገሉታል ማለት ነው። ራሳቸው ስጋቸውን አስረበው አስጠምተው ክፉ ሲመጣባቸው በጎ መልሰው። አሁን እኮ ክርስቲያን ማለት እኮ ብዙዎቻችን እኮ ሕግ አልጠበቅንም። ክርስቲያን ማለት እኮ ቀላል አይደለም። ክርስቲያን መባል ብቻ አይደለም፣ ክርስቶስ ያለውን መፈጸምም ሲጨመር ነው። አሁን ብዙዎቹ ሄደን ቤተክርስቲያን እንሳለማለን፣ እንጸልያለን። ሶስቱን ነገር ካልፈጸምን ክርስትና እምነታችን መመዘኛ የለው። ምን እሺ፣ ይሄ ጥሩ ነው። ክርስቶስ ካስቀምጣቸው ፈታኝ ነገሮች 3 ነገሮች አሉ። እነሱን መስራት ሲቻል ግን አይደለም ከ24ቱ ካህናተ ሰማይ አገልግሎት ሰጥቶ መመለስ ይቻላል። እንደ አባ ተክለ ሃይማኖት እንደ ቅዱስ አባታችን 3 ያልኩት አንደኛ አፍቅሩ ጸላእተክሙ ጠላታችሁን ውደዱ የሚል ነው። ይሄን ማን ያደርገዋል ነው። ጠላትህን እንደ ራስህ ውደድ የሚል አለ፣ ሕግ አለ። ሁለተኛው ክፉን በክፉ አትቃወም ነው። ክፉ እያደረገብህ አንተ ግን በጎ አድርግለት ነው። ይሄን ማን ያደርጋል? ሶስተኛው ለመታስተከ እግርከ ምትራ ወግድፋ ይላል። እግር ብታስት ቆርጠ ጣላት የሚል አለ። አይነከ ምልሃ አይነንም አውጣት ይላል። ይሄን ማን ይሰራል? ለዚህም አይን ያወጡ አሉ። እነ ስምዖን ያን ጎራ ተራራ እንዲያነሳ ያደረገው አይኑን ስላወጣ ነው። ለምን? ያቺ በዝሙት የተመታች ሴት መጥታ እሱን ስትመለከት ቆይታ ስራዋን አሰርታ ወይም ጫማዋን አሰፋች በኋላ ቁማ ቀረች። ስራው አልቆልሻል ለምን አተጅም ብሏታል ስምዖን። ካንተ የምፈልገው ነገር አለ አለ ብለዋል። ምን ያስፈልግሻል? ደስ የሚለኝ ነገር አለ። አንተ ምን አይኔ ነው ደስ የሚለሽ? ይኸው በዚህ አድርጎ አሳይቷታል። ይሄ አድርገውታል ከክርስቶስ። ስምዖን ጫማ ሰፊው አይኑን በሚሰፋበት ወስፌ አውጥቶ ሲላ እሷን ደንግጣ ከሷ የነበረው መንፈስ በር ወዷል። ያን ሰው ደነገጠች። ወደ ቅድስና መልሷታል። ይህንን ያደረጉ ይሄ ነው መመዘኛው። ብዙዎቻችን አንድ ሰው አሁን ክርስቲያን አሁን መከራ ይደርስበታል። ሰርግ ማለት ነው። በሰርግ ያዙት። አንድ ክርስቲያን በእምነት በክርስቶስ ስም መከራ ሲቀበል ሰርጉ ነው፣ ሙሽራ ነው፣ ክብር ወይም ሰማዩ ክብር አለው ማለት ነው ለክርስቲያን። ለምን ሞታ ይባላል? ለምን መከራ ተቀበለው ተብሎ ተቃውሞ የለውም። ይሄም ስህተት አለ። አንዳንድ ሰዎች ሲያወሩ ስንሰማ ለምን እንዲህ ይባላል? ይሄ ግልጽ ነው። መጽሐፉ ታሪክ አይቼ ነው የምናገረው። ክርስቲያን ጌታችን ኢየሱስ ክርስቶስ
ተናግሯል። እንደሚገደሉም እንደሚታሰሩም እንደሚገረፉም ተነግሯል። ለሐዋርያት ብቻ አይደለም፣ ለክርስቲያን ሁሉ በክርስቶስ ወካው ደግሞ በእንተ ስመ እግዚአብሔር ስለ ክርስቶስ ስለ እግዚአብሔር ደማቸውን አፈሰሱ። ያ ማለት እየደበደቡ ሳይሆን እየተደበደቡ፣ እየገፉ ሳይሆን እየተገፉ፣ እየተመረቁ ሳይሆን እየተረገሙ ያገኙት ክብር እንጂ ዓለም ሁሉ ዝም ብሎ ብዙዎቹ ብቻ ነው ይከብደኛል ለመናገር። እኔ የመጀመሪያም ስለሆነ ወደ እናንተ ስቱዲዮ ስመጣ የመጀመሪያ ስለሆነ ግን ውጭ ሆኜ ሳየው ግን አለቅሳለሁ። አንድም ስራ ሳንሰራ አንድም ለክብረ ቅዱሳን ሳንበቃ እየተጠራንን ያለ ነው እና ምንድነው በጾም ምክንያት የተነስተን ነው። አሁን በኢትዮጵያ አሁን የሚመለከቱ ሰዎችን የሚመለከት ሁሉ በዓለምም ውስጥ ያሉት ሁሉ በሚገባቸውም ቋንቋ በማይገባቸውም ጠይቀው ኢየሱስ ክርስቶስ በቤተ መቅደሱ ውስጥ ሆኖ ሌላ ስራ አይሰራም። ያ ሰውዬ እንኳን ኃጢአተኛ ሆኖ ቢገኝ ወጥቶ ወደ ውጭ ሊሰራው ይችላል እንጂ ከመቅደሱ ላይ ሊሰራው አይችልም። ይሄ መታወቅ አለበት ክርስቲያን የሆነ ሁሉ ማለት ነው እንጂ እንዲህ ናቸው ካህናቶችም አይባልም። እስኪ ማናየው ታይቶም እኮ ይቻላል። የወንድምህን ሸክም ደግሞ ተሸከም ይላል መጽሐፍ። የወንድምህን ሸክም ተሸከም፣ ጥፋት ብታይበት በጥፋቱ አትፍረድበት ይላል። ኢየሱስ ቢፈርድብን ኑሮ በምንሰራው ስራ ሁሉ ቢፈርድብን ምድሪቱ እኮ ብቻዋን ትቀራለች። አንድ ሰው የአንድን ኃጢአት መናገር እንዳይችል መጽሐፍ ቅዱስ አለ። ማስተማር ይቻላል እንጂ አንተ ኃጢአተኛ ነህ፣ አንተ ጻድቅ ነህ ማለት አይቻልም። መዝሙረ ዳዊት ምዕራፍ 10 ከቁጥር 5 ላይ ማንበብ ይቻላል። እግዚአብሔር ያትቶ ለጻድቅ ወለኃጥእ ይላል። እግዚአብሔር ጻድቁንም ኃጢአተኛውንም ይመረምራል። መርማሪው እሱ እያለ ሌላው ምን አገባው? መምከር ይቻላል እንጂ መገሰጽ ይቻላል። ያም ደግሞ በተደጋጋሚ። ዛሬ ግን መወነጃጀል፣ እከሌ እንደዚህ ነው ደግሞ ብቻውን ነው ወንድምህን ምከረው የሚለው ደግሞ ብቻውን እንጂ የሰው ክፉ የለውም። ወንድም ላይ ማየት ያለብህ ይሄ ነው። አባታችን ከመቶ ነገደ መላእክት አንደኛው በሶስት አይነት መንገድ ወድቋል፣ በሲኦል፣ በአየር፣ በምድር አሉኝ። ሶስቱም አሰራሩ ይለያያል። እነዚህ መናፍስቶች አሰራር እንዴት ነው? የምድሩ ምንድነው የሚሰራው? የሲኦሉ ምንድነው የሚሰራው? የአየሩ ምንድነው የሚሰራው? ቶቻችን በታሪክ እንዳጠናሁት ማለት ነው በላይ ተንጠልጥለው ያሉት የምንነጋገራቸውን ንግግር የምናቅዳቸውን አንድ ሰውን እንዲህ አደርጋለሁ ብሎ ያወራል፣ ይሰማሉ። ያን ነገር የማደናቀፍ ስራ ይሰራሉ። እነዚህ አየር ጋር አጋንንቱ የሚባሉት ኋላ የቀሩት በምድር ላይ ያሉት ደዌ በሽታ ነው የሚሆኑት። በሽታ የተለያየ በሽታ እንግዲህ ቅድም እንደነገርኩ አልቦ ደዌ ዋላወማ በዚህ ዓለም ደዌ በሽታ ያለ እነሱ የለም እንደተባለው ደዌ በሽታ ይሆናሉ። እንደገና ሰረቀተ ልቦና የሚሆኑም አሉ። ልቦናን የሚሰርቁ ልቦናን የሚፈትሹ ትንሽ በር ካገኙ ትንሽ መስኮት ካገኙ ከዚያ ገብተው በትንሿ ነገር አግኝተው የታቦ ፍኖተ ለሰይጣን እኮ ይላል ወንጌል ላይ ለሰይጣን መንገድ አትክፈቱ የተዘጋ ይሁን ይላል። ትንሽ ካገኘ በዚያ ገብቶ ከልቦናው ገብቶ የራሱን ስራ ያሰራል ማለት ነው። እነዚህ በሲኦል ያሉ ይህን ሁሉ ስራ ያሰራሉ። ግን ግብራቸው ወይም ደግሞ ተልኳቸው አንድ ነው። ያወዳደቃቸውን እንጂ የማሰታቸው ሚስጥር አንድ ነው። ግን በምድርም ይወደቁ አሉ፣ በሰማይም የቀሩ አሉ፣ በሲኦልም የገቡ አሉ ብሎ ታሪኩ ስለሚናገር ነው። ሌላው ለዚህ መረጃ እንዲሆነን ሳልስ መቃብያን ላይ ምዕራፍ 6 ከቁጥር 1 ላይ ማንበብ ይቻላል። ጌታችን ኢየሱስ ክርስቶስ የተናገረው ቃል ነው። ሳልስ መቃብያን ምዕራፍ 6 ከቁጥር 1 ላይ ምን ይላል? እነሆ የምትሞቱበት ቀን ከመድረሱ በፊት አልቅሱ ይላል። የመሟሻችሁ ቀን ከመድረሱ በፊት አልቅሱ ካለ በኋላ እነሆ ቋንቋችሁን የማትሰሟቸው ቋንቋችሁን የማይሰሙ አጋንንቶች አሉ ነው ይላል። ቋንቋችን ደግሞ አይሰሙም አብዛኞቹ። በዚያን ነፍስና ስጋ ተለይታ ስትሄድ ቋንቋቸውን የማትሰሟቸው ቋንቋቸውን የማይሰሟችሁ አጋንንት አሉ ይላል። እንግዲህ አሁን የአጋንንት ቋንቋ ማን ይችላል? ማንም አይችልም። እነሱ ግን ከአፋችን ሲወጣ የራሳቸውን ስራ ይሰራሉ። በጎም ከሆነ በሚስጥር ይዞ በሚስጥር ማድረግ እንጂ እንዲህ አደርገዋለሁ ካለ ያ ሰውዬ ይደናቀፍበታል። ይህን የመንጠቅ ባህል፣ ምክንያቱም በየጊዜው መረብ ይጥላሉ።
እረፍትም አልቦ ነዋብ። ምን አለ ቅዱስ ገብርኤል ነው የተናገረ ይህንን ጌታችን ኢየሱስ ክርስቶስም ሲናገር ምን አለው? ኦ እግዚእ ኢየሱስ ክርስቶስ ጌታዬ ኢየሱስ ክርስቶስ ሆይ መሐሮሙ ወተዘከሮሙ ለኩሎሙ ደቂቀ አዳም ወሔዋን የሔዋንና የአዳም ልጆችን ማራቸው ለማበሱ በቅድሜከ በፊት ቢበድሉም ይቅር በላቸው አለው ቅዱስ ገብርኤል። ዘያቅቦ ወሰ ዲያብሎስ ኢይነውም ወይሰክብ የሚቆጣጠራቸው የሚፈልጋቸው ዲያብሎስ እንቅልፍ የለውም። አልቦ ነዋም በአብዮ እንቅልፍ የለውም በሱ ዘንድ። ወሙንቱሰ ይነውሙ ወይሰክቡ እነሱ ግን ያንቀላፋሉ፣ ይተኛሉ፣ ይደክማሉ። ሰዎች ማለት ነው። ሰዎች ደካማ ናቸው፣ ማራቸው፣ ይቅር በላቸው ብሎ ቅዱስ ገብርኤል አመልክቷል። ምን አለ ቅዱስ ገብርኤል ያለው ነው እየተናገርኩኝ ያለሁት። ይቀውሙኑ ሳይር ቅድመ ገጸ እሳት ይቀውሙኑ ሳይር ቅድመ ገጸ እሳት። እውነት ጌታ ሆይ ሳር ከእሳት መካከል መቆም ይቻለዋልን? እነሱም በሱ ዘንድ እንደ ሳር ናቸው። ስለዚህ ይቅር በላቸው ብሎ ከድርሳኑ ካገኘሁት ላይ ነው ተናግሯል ቅዱስ ገብርኤል ማለት ነው። ይህ ማለት ምንድን ነው? አጋንንቶች የሚቆጣጠሩት ማን ነው? የሰው ልጁን። ለምን ተቆጣጠሩ ካልን የእሱን ስርፋ የወሰደ የሰው ልጅ ነው። የእሱን ቦታ፣ የእሱን ርስት፣ እሱ የነበረበትን መንበር ወይም ወንበር የሰው ልጅ ነው የወሰደው። ስለዚህ አንድ ሰው በሀገር ሲኖር ርስቴ ጉልቴ የሚል አለ። ርስት በምድር ላይ ባይኖርም የሚብለው በርስት ላይ የሚጣሉ ሰዎች አሉ። መሬት የለምን ወሰርከው፣ ደንበር የለምን ገፋው ብሎ እኮ አሁን ዓለም በዚህ የሚጣላና የሚገዳደር ሰው አለ። በቀላሉ መሆን የማይገባው ነው። ይሄ እንግዲህ የሰው ልጅ መኖሪያው የት እንደሆነ ማወቅም ያስፈልጋል። የሰው ልጅ የት ነው መቀመጫው? የመጀመሪያ ሰው ሲፈጠር መኖሪያው ከየት ነበር ቢባል ሁሉም ያውቃል። ይህን ሚስጥር ገነት እንደሆነ ይታወቃል። ከዚያ በኋላ ከክርስቶስ ጋር ተጣልቶ ወደዚህ ምድር ዲያብሎስ መጀመሪያ ሰፍሮባታል። ይችን ምድር ሁለተኛ ሰው ልጅ ወድቆባታል። ስለዚህ ይህች ሀገር የኛ ሀገር አይደለም ማለት ነው። አገራችን ባልሆነችው እንጣላለን። የኛ ሀገር ባልሆነችው ከወንድሙ ጋር የሚገዳደር ሰው አለ በመሬት ለምን የኔ ነው በማለት ይህም ስህተት ነው። ለክርስቲያኖች አይገባቸው። ክርስቲያን በምድር ላይ የሚጣሉበት መንገድ የላቸው። እውነተኞቹን እያልኩኝ ያለሁት ክርስቲያን አሁን አንተ ይሄ ቤት ነው አይደለም የኔ ቤት ነው ብሎ የሚመጣ ካለ ለቀመር ብቻ ነው። ክርስቲያን ቤት የት እንደሆነ ስለምታውቀው በሰማይ ያለው ቤትን ካመንክበት በዚህ ቤት መጣላት የለብህም። ያንተ ነው። አዎ እሺ ለመሳለከ ክዳንከ ይትክለው እኮ ነው ያለው። የለበስከውን ልብስ እንኳን ቢለምን ወይም ቢጠይቅ ስጠው ነው የሚለው። በግድም ሆነ በሌላ ቢመጣብን ይሄ ስለዚህ አጋንንቶቹ ይህንን አይነት ይሰራሉ። ጥያቄ ያለኝ አባታችን። እሺ ድንቅ ጥያቄ ምንድነው? እርሶም የማጥመቅ አገልግሎት ፕሮግራም በሚያካሂዱበት ወቅት ያየሁት ነገር አለ። ሌላ ቦታም ሲሄድ እሰማለሁ። ደብተራ በቤተ ክርስቲያን በኦሪትም ሙሴ በተናገረው ላይ በሐዲስ ኪዳንም ደብተራ ድንኳን የእመቤታችን ስም እንደሆነ ደብተራ ማለት ድንኳን ማለት እንደሆነ መጠለያ እንደሆነ መጠጊያ እንደሆነ በመልካም ስም እንዳለው በቤተ ክርስቲያናችን ይነገራል። ብዙ ጊዜ አጋንንት ጸበል ቦታ ሲለፈልፍ ወይም እንደዚሁ አባቶች የፈውስ አገልግሎት በሚሰጡበት ጊዜ መንፈስ ሲለፈልፍ የደብተራ መንፈስ ነኝ፣ የደብተራ መተት ነኝ ብሎ ይለፈልፋል። ደብተራ በመናፍስት አሰራር ትርጉሙ ምንድን ነው? ወይስ በቤተ ክርስቲያን አገልግሎትስ ትርጉሙ ምንድን ነው? ይሄ ያልገባኝ ነገር ስለሆነ ከብዙ ሰዎች ጋር ስለምጋጭበት ነው። እና ይህንን እንደው የሚያውቁት ነገር ካለ ያውቁታልን ብዬ ስለማስብ ግልጽ ቢያደርጉልኝ መልካም ነው ወንድሜ። እንግዲህ ተናግረና መጀመሪያ አጋንንቶች የተለያየ ስያሜን ይሰጣሉ። ደብተራ ማለት